እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ ድፍት ስትል እግዚአብሔር ክብር ላይ ነው። ተአምርና ድንቅ እኮ በፊት ያደርጋል። አንተ ላይ የሚሰራው ስታምን ነው። ካላመንከው አጠገብ ምድረ በዳ ኤደን እያደረገ አንተን ድርቅ ልትል ትችላለህ። እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላይ ውስጥ ይረበሻል። ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ። ይቅር በለኝ ትላለህ። ይስተካከል። ትንሽ ኃጢአት ሕይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍታችሁ። ረፍት ነው የምታጡት። ከእናንተ መካከል አንድ ሰው እንዳይቀር፣ አንድ ሰው ይሄ ጉባኤ እንደዚህ ጠቅጠቅ ብሎ ሞል አንድ ሰው እንዳይቀር እንዲህ ሲሄድ እንዳያችሁት የሚል ቃል አለ። እንዲሁ ይመጣል እስኪል ድረስ እንዲሁ ይመጣልን ጥበቃ። አየ የሚጠበቅ ሰው አኗኗሩ ያስታውቃል። ላይ ብጎትተው ቆይ ይላል። ና እንሂድ ስትል አረ እየጠበቅኩ ነው። ክብር ለእግዚአብሔር ይሁን። እና ሳንቲፊኬሽን ቅድስና አሁን ያለነው ሂደት ነው። የአንድ ጊዜ ክስተት አይደለም። ቅድስና ኢትስ ኤ ፕሮሰስ። መጽደቅ የአንድ ጊዜ ነው። ጸድቀናል። ጻድቃን ናችሁ። ጸድቀናል። እግዚአብሔር በክርስቶስ ኢየሱስ ጀስቲፋይ ጻድቃን ብሎ ነው የሚጠራን። ሲጠራን እግዚአብሔር ይጸድቃሉ ብሎ አይደለም የጠራን። ጸድቃችኋል። እስቲ አሜን በሉ። የጸደቀው ሰው ግን የየዕለት ደግሞ ኑሮ አለው። ቅድስናን ከሰላም አንጻር ካያችሁት ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም ሁለት ነው አይደል? የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግንኙነት ነው። ፒስ ኦፍ ጋድ እና ፒስ ዊዝ ጋድ። አሁን ስጦታ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆንስ የየዕለት ኑሮ ሆኖ ህይወትስ ይበረዝ በሆነ ነገር ትበጠበጣለህ። ጤነኛ ከሆንክ ማለት ነው። ውስጥ ይረበሻል። ሰላምን ይከለክልሃል። በቃ ተንበርክከህ ትጮኻለህ። እግዚአብሔር ሆይ ማረኝ ትላለህ። ይቅር በለኝ ትላለህ። ይስተካከላል። ኢትስ ኤ ፕሮሰስ። ሁሌ እንደዚህ አይነት ነገሮች ይከሰታሉ። ተዛስ እናስተካክላለን። በክርስቶስ ደም በእግዚአብሔር ቃል እውነት እየጨከነን እየወሰንን በመኖር ኢትስ ሳንቲፊኬሽን። ክብር ለኢየሱስ ይሁን። ትንሽ ኃጢአት ሕይወታችሁ ላይ ሲገባ በጥበጥ ነው የሚለው ረፍታችሁ። ረፍት ነው የምታጡት። እኔ አንዳንዴ ምን አስባለሁ መሰላችሁ? አሁን እኛ የሆነች ነገር አይምሯችን ላይ ስትመጣ የሆነ ነገር ስናደርግ እንዲህ የምንበጠበጠው እላለሁ። አሁን ጌታ ኢየሱስ ክርስቶስ የዓለምን ሁሉ ኃጢአት ተሸክሞ ቆመ የሚል ቃል አለ። እኔ የሰራሁት አንድ ኃጢአት ነፍሴን ሊያወጣው ይደርሳል። የዓለምን ሁሉ ኃጢአት መሸከም ምን ማለት ነው? ይቆማሉ። የዓለምን ሁሉ ኃጢአት ተሸክሞ ሰው እንዴት ኤግዚስት ያደርጋል? መቆሙ የሰው ልጆችን ኃጢአት በሙሉ ተሸክሞ መስቀል ላይ ቀረበ። ለዛውም እኮ እኛ ከዓለምን የተጠራ ነው። እሱ እኮ ኃጢአት አያቅም። አትሊስት እኛ ዓለም እያለን ኃጢአት እናውቃለን። አሁን እዚህ ስንመጣ መንፈሳችን ስለተቀደሰ እኮ ነው የምንበጠበጠው። ጌታ ኢየሱስ እኮ ለዘላለም ኃጢአት አያቅም። ኃጢአት የማያውቀው እሱ ነው እንግዲህ ተሸክሞ የዓለምን ሁሉ ኃጢአት ስብስብ አድርጎ ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው ነው የሚለው ገላትያ 3 ላይ። ምን ማለት ነው? እንዴት አይነት ኤክስፔሪየንስ ነው? እኛ የሆነች ነገር ሚስ ስናደርግ እግዚአብሔር ሊገለኝ ነው እንላለን። ኢየሱስ ያን ሁሉ ሲሸከም ምን አይነት ቁጣ ነው የፈሰሰው ላዩ ላይ? የእግዚአብሔር የጽድቅ ፍርድ በምን አይነት ጉልበት ነው ላዩ ላይ የወረደበት? አባቱ ብትወድ እቺ ጽዋ ከኔ ትለፍ ያለው እኮ ልክ ነው። አይቻልም። የሆነን ሰው የኃጢአት እግዚአብሔር ተዋሰውና እንዴ ተሸከመለት ቢለን መንገድ ላይ እንወድቃለን። እየሄድን አንችልም። አዙሮ ነው የምንወድቀው። ሲንን እንደ ፐርሰን ነው ኢየሱስ የወሰደው ከሰው ላይ። እንደ ድርጊት ብቻ አይደለም የወሰደው፣ እንደ ፐርሰን እኮ ነው የወሰደው። ኃጢአት የማያውቀው ስለኛ ኃጢአት አረገው የሚለው እኮ ከድርጊት ጋር የተያዘ ብቻ አይደለም። ጳውሎስ የሚያቀርበው ፐርሶኒፋይ፣ ኃጢአት ድርጊት ነው። ጳውሎስ ፐርሶኒፊኬሽን እንዲህ ሰብእና ያለው ነገር ያደርገዋል። ኢየሱስ እንዲህ ገንጠል አድርገው ከላያችን እና ወሰደው። ጂሰስ በእውነት ይወደናል። እኔን ለማሳረፍ ያቅበዘበዘኝ አንቆኝ እያስጨነቀ ወደ ሞት የሚወስደኝን ገነጠለው። በንጽህና ኑር፣ ከኔ ጋር ሰላም ትሆናለህ። የወደፊቱ
የተጠበቀልን ተስፋ የተባለው የተጠበቀ የተባለው መክበራችን መክበር ነው። በዚህ ውስጥ አንዱ የተቀመጠው መክበር ነው። ክብር ለእግዚአብሔር ይሁን። እንከብራለን። ከፊት ለፊታችን የተዘጋጀልን የማያቋርጥ ምንም ነገር የማይበጠብጠው እረፍት ከፊት አለ። ምንም ነገር ሞት ኢንተራፕት አያደርገውም። ታውቃለህ? ዘላለም ጻፉ። በእውነት ለዘላለም የተጠበቀ እረፍት አለኝ ብላችሁ ጻፉ። ክብር ለእግዚአብሔር ለአምላካችን ይሁን። አሁንም የተጠበቀ ስለሆነ ዋው ኦሬዲ ለዳኑ ሰዎች ቦርናጌን ሊሆኑ ቸርች ላሉ ሰዎች ነው ይሄ ደብዳቤ። ቦርናጌን ናቸው። ባይዘው ከዓለም ወደ ቸርች እንዲመጡ እየተጠሩ አይደለም። ቤተ ክርስቲያን ናቸው። ቸርች ውስጥ ናቸው ያሉት። እረፍት ኦሬዲ ኤክስፔሪየንስ እያደረጉ ነው። የከበዳቸውን ሸክም ኢየሱስ ላይ ጥለው በጌታ በሚሆነው ሰላም ውስጥ ገብተው አብረው እየኖሩ ነው ከጌታ ጋር። ለነዚህ ሰዎች ነው ወደፊት የተጠበቀ በተስፋ የተጠበቀ እረፍት አላችሁ ከክርስቶስ ጋር መክበር። ሮሜ 8 ላይ 8:28 ነው። አወቃቸው፣ ጠራቸው፣ አጸደቃቸው፣ አከበራቸው አይደል? ሮሜ 8:28 እና 29 አንድ ላይ ነው የሚስታፋው። ለብቻ ገነጣጥላችሁ እንዳታነቡት። እግዚአብሔርን ለሚወዱትና ከዛስ እንደ ሐሳቡ ለተጠሩት ለሚወዱት የሰዎቹ ነው። እንደ ሐሳቡ መጠራት የእግዚአብሔር ነው አይደል? የእግዚአብሔር ምርጫና የሰዎቹ ፈቃድ ማለት ነው። እንደሱ አይደለም ባላንሱ። እግዚአብሔርን ለሚወዱት የኔ ምርጫ ነው እግዚአብሔርን መውደድ። እንደ ሐሳቡ ለተጠሩት የእግዚአብሔር ጥሪ ነው። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩት ይልና ነገር ሁሉ ተያይዞ እኔ ይሄ አዲሱ መደበኛ ትርጉም በጣም ቆንጆ አድርጎ ነው ይኸውላችሁ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። የሚያቀርበው ጳውሎስ በምንድነው? ልክ እንደ ኢንስትሩመንት ይሄ ተያይዞ 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 የሚፈስ እንደ ክላሲካል ሙዚቃ ሁሉም ነገር ተያይዞ ተያይዞ ለክፉ ሲታቀድ ለመሞት ለምንም ሲታቀድ እግዚአብሔር እየገጠመ እያመጣ እየገጠመ እያመጣ የታቀደውም በሙሉ እግዚአብሔር ያስገባውና ለበጎ እንዲሰራላቸው ያደርጋል። ነገሩ ለበጎ አይደለም። እግዚአብሔር ለበጎ እንዲሰራ አሁን ለክፋት ሲላክ እግዚአብሔር ኮንቨርት ያደርገዋል። ለመልካም ይላል። ሰይጣን ወይኔ ይላል፣ አባከንኩ ይላል። ሲሰድ ለበጎ። ይሄን የሚያደርገው ለማን ነው? ለሚወዱት። ቀጥሎስ መውደድ ከፊት ነው። የፈለከውን አትሆንም። ቸርች ኢየሱስን ነው የምትመስለው። እስቲ አሜን በሏ። ሳይኮሎጂካሊ ትሪት የተደረገ ጥሩ ሰው አይደለም የምንሰራው፣ ክርስቲያን ነው የምንሰራው። በእውነት የሰው መውደድ እግዚአብሔር ይስጣችሁ። ቸርች ግን የምንሰራው ዓለም የሚጠላውና ዓለምን የሚጠላ ሰው ነው። ግን የሰው መውደድ ይስጣችሁ። የምናረጋችሁ ግን አሁን እኔ በጣም ተሳክቶልኛል የምለው ዓለምን የሚጠላ ሰው ብቻ ሳይሆን ዓለም የምትጠላው ሰው ሲሆን አሜን ነው። ምክንያቱም የበኩሩ አይነት ነው። ኢየሱስ መሬት ላይ ሲኖር በጣም በጣም ከባድ 11 ነው አድናቂ የነበረው አይደል? ሌሎቹስ አይደሉም። 11ዱስ እነሱም ባይዘው የለየላቸው መንፈስ ቅዱስ ነክቷቸው ነው። መንፈስ ቅዱስ እስኪወርድባቸው ድረስ ባለፈው ተናግሬያለሁ። እንዴ ምንድነው ጌታው እስከዚህ ድረስ አምጥተን ቦታ ቦታ ሲዘን እንጂ ብለውታል ቃል በቃል አይደል? የእስራኤልን መንግስት መች ተመልሳለህ ብለው ቄሳርን ገልብጣ አንተ እንትን በልና ያው እኔ ዋና ነኝ ስከተል ብሎ ጴጥሮስ አይደል ቦታ እዛ ድረስ የተከተሉት ራሱ በዚህ ልብ ነው የተከተሉት። ስለዚህ የበኩሩ አይነት ነህ ማለት የዚህ ዓለም ተቃራኒ ነህ ማለት ነው። ዓለም አትፈልገውም። ኢየሱስን የመሰለ ንጹህ ሰው እቻ ዓለም ከገደለች ለኔ አትሆነኝ። ኢየሱስን የመሰለ ጄኒውን ሰው መለኮትነቱን ትታችሁ ኢምፐርሰን እንደ ግለሰብ ኢየሱስን ዝም ብላችሁ አንድ አይሁዳዊ ግለሰብ አድርጋችሁ ብታቆሙት እንዴት አይነት ንጹህ ሰው ነው! ለሰው ዋጋ የሚከፍል አንተ ቤቱን ትቶ ከ11 አሳጥማጅና ቀራጭ ምናምን ሰብስቦ አብሮ ውሎ የሚያድር ያን ሁሉ ተአምር አድርጎ ክብርም አይፈልግ ሰልፍለስ ጄኒውን አይሸነግልህ ይሆንከው ነው የሚነግርህ ወደ ኋላ አይል ዲሲቫ ያረግ። ይህን ሰውዬ እኮ ተንከባከበ ሙዚየም
እነኮ ማስቀመጥ ያለበት እንደዚህ አይነት ሰው ዓለም ምን ያህል ክፉ እንደሆነች የምታየው ኢየሱስን የመሰለ ልሙትላችሁ ስለ ኃጢአታችሁ ሲል አንፈልግም ብላ አስወገደችው። ከሕያዋን ምድር ነፍሱ በግፍ ተወገደ እኮ ነው የሚለው። ኢቭን ሞታ አይደለም የሚለው ቃሉ ኢሳይያስ 53 በግፍ ለኢየሱስ ካልሆነ በእውነት ቁርጡን ወቁት ለእናንተ ይሁን። ለመስማማት አትሞክሩ። ኑሩ፣ ገዝታችሁ ኑሩ፣ ረግጣችሁ ኑሩ። ከሲስተም ጋር ግን ለመታረቅ እንዳትሞክሩ። አይሆንም። መቼም እድሜ ያልቃል እንጂ ወይ ጌታን መተው አለብን እና የበኩሩ አይነት እንዲሆኑ ወስኗል እና ከዛ አከበራቸው። መጨረሻው መክበር ከፊታችን አለ። ክብር ለእግዚአብሔር ይሁን። መክበር ግሎሪፊኬሽን እና ይሄ በተስፋ የተጠበቀ እረፍት አለ። ክብር ለእግዚአብሔር ይሁን። ደግሞ እረፍቱ ባይዘው እግዚአብሔር ዝም ብሎ እረፍት አይደለም፣ ወደ እረፍቴ ነው ያለው። የእግዚአብሔር እረፍት ነው። እግዚአብሔር ወደ እኔ እረፍት ኑ አለ። እኔ አርፍ ያለው አላው ኑ እንረፍ። እስቲ አሜን በሉ። 7 ቀን ሰራውና 6 ቀን ሰራው፣ በሰባተኛው ቀን እግዚአብሔር አረፈ አለ። አው ኑ ወደ እረፍቴ። እስራኤልን እኮ ምንድን ነው ያለው መጽሐፍ ቅዱስ? ከነዓን አትገቡም አይደለም ያለው፣ ወደ እረፍቴ ከቶ አይገቡ። ከነዓንን አይደለም የከለከላቸው። ሬስት ኢምፐርስ ሰውየው ውስጥ ነው እረፍት፣ መሬት ላይ አይደለም እረፍት። እግዚአብሔር እያወራ ያለው ኢን ላይፍ ነው፣ ኢንላንድ አይደለም። አንተ ውስጥህን ነው የሚያሳርፈው። ከአዲስ አበባ የሆነ ቦታ ወስዶ አይደለም የሚያሳርፍ፣ አንተ ነው የምታርፈው። እስቲ አሜን በሏ። ጂኦግራፊካሊ ሎኬሽን ቀይረ የሆነ ሀገር ገብታ አታርፍም። ይብስባል፣ ይብስባል። መልሱ ነው የምትል። ሰው ካላረፈ ነው ሀገር የሚበጠበጠው። ሰው ካረፈ ምንም አይሆንም። መሬቱ ራሱ ያርፋል። መሬት ጸጥ የምትለው እኮ እኛ ጸጥ ስንል ነው። እኛ ካላረፍንስ አያርፍም። ስለዚህ የኒው ቴስተመንቱ ሬስት የሆነ ቦታ ወስዶ አይደለም የሚያስቀምጥ፣ አንተ ውስጥ ነው። የላንድ አይደለም፣ የፐርሰን ነው፣ የህይወት ነው። ውስጥ ያርፋል። ጸጥ ትላል፣ ቅስቅስ ትላል። አሜን ብሎ እና የእግዚአብሔር እረፍት ነው። የኛ እረፍት አይደለም፣ እረፍቱ የእግዚአብሔር ነው። የጠራን ወደ ራሱ እረፍት ነው። እኔ አርፍ ያለው አለ እግዚአብሔር። ጨርሼ ኑ በልጄ በክርስቶስ ኢየሱስ በኩል ኑ። እሱ ጨርሶላችኋል። ኑ ረፉ። እንደውም ጌታ ኢየሱስ ክርስቶስ እኮ ያለው በአባቴ ዘንድ አለ ብዙ መኖሪያ አለና ስፍራ ግን ያ ሁሉ ምን ታረጉታላችሁ አለ። ስፍራ በጣም ብዙ ነው አለ መኖሪያው። እና ከዛ ሁሉ መኖሪያ እኔ ስፍራ አዘጋጃለሁ። ለ11 ብቻ እኮ አይደለም፣ እኛን ሁሉ እኮ ነው ያለው። በምድርና በሰማይ መካከል ያለ ክርስቲያን ሆኖ ያንቀላፋ በጌታ የሆነ በሙሉ ተሰብስቦ የሚገባበት ስፍራ አላተቃለ። ብዙ ነን ስንልኛ አረ ስፍራ ነው እዛ አለ። እዛ ሰፈር ራሱ አይደለም፣ የሆነ ስፍራ ነች። የሆነች አካባቢ ነው የምትቀመጡት አለ። የማይቆጠር ህዝብ እኮ ነው ታውቃለ። ሰማይ ምን ያከላል ማለት ነው። ስለዚህ እዛ ስንሄድ ፊት ለፊት ሆነን እያመለክን እረፍቱ እሱ ነው። ፊት ለፊት እያየ ነው የተፈጠርንለትን ነገር አግኝተን እግዚአብሔር እኛን ክሬት ላረገበት ለዚህ ዓላማ በሙላት እንሆናለን። እንድናመልከው ነው የፈጠረ ነው። በሙላት ፊት ለፊቱ እናገኘዋለን። እሱ ነው ሬስት፣ እውነተኛ እርካታ አለበት እንጂ ሰማይ በጣም ትልቅ ስለሆነ ስንዞር አንውልም። እና እስቲ በዚህ ጋር እንሂድ አይኬ እንደዛ አይነት እንዳታስቡ። እንደዛ በየት በኩል እንሂድ አይደክምም እና በዚህ እንደዛውን የሚያስብ እኮ ስንት ሰው እኮ አለ እንደ እግዚአብሔር የሆነ ቦታ አንተ የሆነ ቦታ አትሆንም እኮ። ሰማይ እግዚአብሔር በሁሉ ቦታ አለ ነው የሚለው። ደጅ የሚባል ነገር የለም፣ በሙሉ ውስጥ ነው። ውጭ የለውም። ከተማው እንዳለ ከተማይቱ ቤተ መቅደስ የላትም የሚል አንብባችኋል። ለምን ስትሉት እግዚአብሔር በሁሉ ቦታ ይኖራልና የሚል ቃል አለ። ሮጣ 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 ድፍት ስትል እግዚአብሔር ክብር ላይ ነው። እንደዚህ አይነት አገር እንገባለን በእውነት አይመሽ። እኔ ራዕይ ምዕራፍ 22 በጣም ነው የምወደው። ስለ ከተማይቱ ነው የሚያወራውና ምን ይላል? በዚያ ይላል ፀሐይና ጨረቃ የሉም ይልና አይጨልምም ይልና በጉ ብርሃን ነው ይላል። እንዴ
ቀንና ሌሊት የለም ብሎ በጉ ብርሃን ሌሊትን ምን አመጣው አለ። አሁን አያቸው ነገሩን ለመግለጥ እኮ ሄዱበት ርቀት ነው። ሁሌ ቀን ነው ስትሉት ሌሊት የለም ይላችሁ። አሁን ሁሌ ቀን ነው አይሏቸውም። ሌሊት የለም እንኳን ጨለማ ጥላ የለም። ሰማይ ጎንህም ውስጥህም ይበራል። በመዞር በእርሱ ዘንድ የሚደረግ ጥላ የለም የሚል ቃል ያዕቆብ ምዕራፍ 1 አንብባችኋል። ምን ማለት መሰለ? እግዚአብሔር እንዳይዞርም የትም አለ። አሁን እኔ ነኝ ጀርባ ያለኝ ታውቃለህ። እግዚአብሔር ጀርባ የለውም፣ ወዴትም እግዚአብሔር አለ። አሁን ይሄን ነው እንዴት አድርጌ ላስረዳችሁ እችላለሁ? እናንተን ጀርባና ፊት ነው የምታውቁት። እኔ አሁን እኮ ጀርባና ፊት እኮ ነው የማውቀው። እግዚአብሔር አሁን በመዞር የሚደረግ ጥላ የለም ማለት እንደዛ አይዞርም እኮ ነው። ጥላ የለውም፣ የትም ፊቱ ነው። እንደዚህ አይነት አምላክኛ ብቻ ነው ያለው። ክብር ለኢየሱስ ይሁን። ይሄ በተስፋ ተጠብቋል አለና ከእናንተ መካከል ማንም ከዚህ እንዳይጎድላው ተጠንቀቁ ባካችሁ። አሁን ትእዛዝ አይደለም ባይዘወይ ርህራሄ ያለበት ልመና ነው። አሁን የደብዳቤው ጸሐፊ የጻፈበትን መንገድ ካያችሁት ርህራሄ አለው። እንደው እባክህ እንዳትቀር ነው የሚባባሉት። እንደው እባካችሁ ይለምናል። ታውቃለህ ቆሞ ሰውየው አሁን ሰውየው እኮ ደብዳቤ ጽፏል። ሰውየውን ግን ያዩታል። አሁን የጻፈው ሲነበብ ሰውየው ይታያል። ርህራሄ አለው። የሚጠቀማቸው የግሪክ ቃላቶች ላይ ይራራል። ምን አይነት መሰለህ ርህራሄው? ሰዎቹን ሰማይ ለማግኘት ጉጉት አለው እና እንደው ከናንተ መሃል አንዳንዶቻችሁ ትገባላችሁ አይደለም የሚለው ማንም እንዳይቀር። እስቲ አሜን በሉ። በትትና ጎናቸው ሰማይ እንገናኝ በሉት እና ከዚህ እረፍት እንዳትቀሩ መስማት፣ የእግዚአብሔርን ቃል መስማት፣ እውነትን ማዳመጥ በጣም በጣም ትልቅ በረከት ነው። ግን ደግሞ የሰሙት ቃል ይልና ከሰሚዎቹ ጋር በእምነት ካልተዋሃደ አይጠቅምም። ይኸው ቃሉ አይደል የሚለው አልጠቀማቸውም። ሰምተዋል እና አላመኑም። እምነት የምትባል ማግኔት አለች። የሰማውን ቃል ያንተ ማረጊያ፣ የሰማውን ቃል በህይወት መኖሪያ፣ የሰማውን ቃል የእግዚአብሔር ነው ብለህ መቀበያ እምነት። በእምነት አልተዋሃደም። መዋሃድ አለበት። ጆሮ ጋር እንዳይቀር ልብ ላይ ይታተም፣ ሰውነት ላይ ይቀመጥ። ከተዋሃደስ ይጠቅመሃል። አልተዋሃዳቸውም፣ አልጠቀማቸውም። ይሄ ለዕብራውያን የተጻፈ አይደለም። ባይዘው እዛ ብሉይ ኪዳን ላይ የነበሩትን አባቶች ነው አይደል ምሳሌ እያደረገ ያመጣል። ኦልሬዲ እነሱን ነው የሰሙት ቃል ከሰሚዎቹ ጋር እግዚአብሔር በሙሴ በኩል፣ እግዚአብሔር ቀጥታ ተራራ ላይ፣ እግዚአብሔር በሕግ በኩል፣ እግዚአብሔር በነቢያት በኩል፣ እግዚአብሔር በተለያየ መንገድ ተናገረው። ሰምተዋል። በእምነት አልተዋሃድ። ስለዚህ እግዚአብሔርን አስበዋል። ቃሉን ልኮ የእግዚአብሔር የመጨረሻ እኮ መሳሪያው እኮ ቃሉ ነው። ቃሉን እግዚአብሔር ከአፉ አውጥቶ ተናግሮ አንድ ቃል አለ ኢሳይያስ ምዕራፍ 55:10 አይደል? ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታፈራና ታበቅል ዘንድ እንደሚያደርጋት ከአፌ የሚወጣ ቃሌ የላኩትን ይፈጽማል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ እንዲህ በከንቱ ወደ እኔ አይመለስም የሚል ቃል አለ ኢሳይያስ 55:10 ላይ። ዝናብና በረዶ ከሰማይ ወርዶ ምድር ነው ታፈራና ታበቅል ዘንድ ያረጋታል። ዝም ብሎ አይደለም ይወርደዋል። ከአፌ የሚወጣ ቃሌ አለ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ በከንቱ ወደ እኔ። እግዚአብሔር ይሄን ልኬ አለ መሻቴን ለማድረግ በልብ ያለው ለማድረግ ቃሌን ካፌ አውጥቼ ልኬ በእምነት ካልተቀበሉት ይሄንን ሁሉ ኃይል ኢንቨስት ያደረኩበት ቃሌ በከንቱ ነው የሚመለሰው። በቃ አይለወጡም ሰዎቹ አለ እግዚአብሔር። ምድረ በዳ ኤደን በረሃ ገነት የሚያረቃል ሰው ላይ ወርዶበት ሰውየው ካላመነ አይቀይረውም። ምድረ በዳ እኮ ይቀይራል። ድንጋይ ውሃ እንዲያወጣ እኮ ያደርገዋል። መና ከሰማይ እኮ ያወርዳል። ተአምርና ድንቅ እኮ በፊት ያደርጋል። አንተ ላይ የሚሰራው ስታመን ነው። ካላመንከው አጠገብ ምድረ በዳ ኤደን እያደረገ አንተን ድርቅ ልትል ትችላለህ። በእምነት መዋሃድ
እስቲ አሜን በሉ። እረፍት ከፊት አለ። በክርስቶስ ደም የተመረቀ እረፍት፣ አዲስ የተመረቀ መንገድ አለ። እንዳንቀር ማንም ሰው እንዳይቀር ከዚህ እረፍት። ክብር ለኢየሱስ ይሁን።